130 ዓመታት ያ ማለት በ1888 ዓመተ ምህረት ነው ህንጻው የተጀመረው ከአድዋ ጦርነት በኋላ አገራችን ውስጥ አለ ከተባሉ ሙዚየሞች ውስጥ አንዱ ነው። ጥንታዊ ነው። እዚህ ከሚገኙ ቅርሶች በዋናነት የሚጠቀስ ነው የወርቅ ጽዋ ነው። አብዛኛው ስራ የነበረውን ቅርስ ጠብቀን ዘመኑን በዋጀ መንገድ ለአሁኑ ወቅት ላሉ ቤተክርስቲያኖች የሚመጥን ማድረግ ነው ሀሳባችን። የኮርስ ትምህርት መጀመሪያ የተጀመረው ጊዮርጊስ ነው። የኮርስ ትምህርቱ ብቻ ሳይሆን ትምህርቱ በመጽሐፍ እንዲታተም ያደረገና ለአዲስ አበባ ከኢትዮጵያ ውጭ አገልግሎት የሰጠ መጽሐፍ ያሳተመ የሰንበት ትምህርት ቤት ነው። ሁላችንም የበኩላችንን አስተዋጽኦ እንድናደርግ በዚሁ አጋጣሚ ጥሪያችንን እናስተላልፋለን። ዳዊት የደረሰ ሰማዕቱ ጊዮርጊስ ገሰገሰ ፈጥኖ ሊያወጣኝ ከመከራ ቆሟል ከጎኔ ከኔ ጋራ። ሰላም እንዴት ናችሁ? ውድ የአርትስ ቲቪ ቅዳሜ መዝናኛ ተመልካቾቻችን፣ አሁን የምንገኘው በመዳረሻ ሰዓታችን ላይ ነው። በመዳረሻ ሰዓታችን ላይ የከተማችን ውበትና ድምቀት የሆነው ቅዱስ ስፍራ ላይ እንገኛለን። ይህም መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው። በመዳረሻ ፕሮግራማችን ግቢውን፣ ሙዚየሙን፣ ቤተክርስቲያኑ ምን እንደሚመስል እናያለን። አብራችሁን ሁኑ። እኔም ልበል ጊዮርጊስ ፈጥነ የምትደርስ በፈረስ ስምህን ጠርቼ አላፍርም ኪዳን ጸንቷል ዘላለም። እኔም ልበል ጊዮርጊስ ፈጥነ የምትደርስ በፈረስ። በነገራችን ላይ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ግቢው በጣም ነው ደስ የሚለው። ብዙ ዛፎች አሉ፣ ጥንታዊ ዛፎች። ብዙ ሰው መጥቶ አረፍ ይላል፣ ከፈጣሪው ጋር ኮኔክት ያደርጋል። ይሄ መንፈስን ለማስደሰት እንኳን በጣም ደስ የሚልና የሚመች ቦታ ነው። እዚህ በመዳረሻ ፕሮግራም ይዘናቸው የመጣ ነው። የመጀመሪያው ሙዚየም አለ። አገራችን ውስጥ አለ ከተባሉ ሙዚየሞች ውስጥ አንዱ ነው። ጥንታዊ ነው። እዛ ሙዚየም ውስጥ ምን ምን እንዳለ አብረን እናያለን። ሰላም ናችሁ? እንዴት አለ? ደህና ነው? አማን እግዚአብሔር። የአርትስ ቲቪ ቅዳሜ መዝናኛ ፕሮግራም እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። አሁን የምንገኘው ከአስጎብኛችን ሊቀ ሕሩያን ሲሳይ በርሄ ጋር ነን። በቅድሚያ የምንጀምረው ከደብሩ ታሪክ ነው። አሁን የምንገኝበት ቅዱስ ስፍራ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ወይም ደግሞ አራዳ ጊዮርጊስ በተለምዶ ተብሎ ይጠራል። ይህ ቤተክርስቲያን 130 ዓመታትን አስቆጥሯል። በዋናነት የታነጸው ለአድዋ ጦርነት የድል መታሰቢያ እንዲሆን በዳግማዊ አጼ ምኒልክ ነው ማለት ነው። እንግዲህ በርካታ ታሪኮች ያሉት ቤተክርስቲያን ነው። በዋናነት ቀዳማዊ
አፄ ኃይለሥላሴ እዚህ ቅዱስ ስፍራ ስርዓተ ንግስናቸውን ፈጽመዋል። ከዛ በፊት ደግሞ ንግሥት ዘውዲቱ ምኒልክ ደግሞ እንዲሁ እዚህ ቅዱስ ስፍራ ስርዓተ ንግስናቸውን ፈጽመዋል ማለት ነው። አዲስ አበባ ከሚገኙት አድባራትም እንግዲህ ቀደም ብሎ በዚህ አይነት ዲዛይን የታነጸ ደብር ነው እና ብዙ ታሪኮችን ይዟል። በጣም ደስ ይላል። 130 ዓመት 130 ዓመታት ማለት በ1888 ዓመተ ምህረት ነው ህንጻው የተጀመረው ከአድዋ ጦርነት በኋላ። በጣም ደስ ይላል። ተስለው ነው የተሰራው። ጦርነቱን ካሸነፍኩ የሚባል ታሪክ አለ እሱ። አዎ ልክ ነው። እንግዲህ መቃኞ ወይም አነስተኛ ቤተክርስቲያን በዚሁ አካባቢ ነበረ። እንግዲህ የአድዋው ጦርነት ከመከናወኑ በፊት እሳቸው ወደዛ መዝመት አለብኝ ብለው ባለቤታቸውን የተለያዩ ካህናትን ይዘው ወደዛ ሲነሱ እዚሁ ቅዱስ ስፍራ ላይ ጸሎት አድርገው ስለትም ተስለው ነው የሄዱት ማለት ነው። በድል አድራጊነት ወደ አዲስ አበባ የሚመለሱ ከሆነ በጤና እንዲሁም የሚመለሱ ከሆነ ትልቅ አሳንጬ ለክብር መገለጫ አደርገዋለሁ ብለው ነበረ። ያው ተሳክቷል። እሱም ተሳክቶ እኛ ኢትዮጵያውያን አድዋ ላይ ጣሊያንን ድል ካደረግን በኋላ በሰላም ተመልሰው ይሄንን ቤተክርስቲያኑን አንጸውልናል ማለት ነው። በጣም የሚገርም ነው። ደስ የሚል ነው በጣም። እጅግ የሚያምር የወርቅ አክሊልና የልብስ ጌጣጌጦች እንደዚሁ ይገኛሉ። የንግሥት ዘውዲቱ ነው። ንግሥት ዘውዲቱ የአፄ ምኒልክ ልጅ ነበሩ። እንግዲህ እሳቸው በዚህ ቅዱስ ስፍራ ስርዓተ ንግስናቸውን ከፈጸሙ በኋላ አገሪቷን መርተዋል። ለ14 ዓመት መርተዋል። 14 እሳቸው ይጠቀሙበት የነበሩ ጌጣጌጦችና የእሳቸው ፎቶቸውን በዚህ እናገኛለን። የወርቅ አክሊላቸው ልብሳቸው ነው። ወርቅ ቅብ ጫማቸው እንግዲህ የእጅና የእግር ጌጦቻቸው እሳቸው ነገሱት በ1909 ነው በኢትዮጵያውያን አቆጣጠር። እንግዲህ አሁን ላይ ስናስበው 100 ምናምን ዓመቱ ማለት ነው። የሚገርም ነገር ነው። ያው በዚህኛው ክፍል ደግሞ በርካታ ነዋያተ ቅድሳቶችን እንጎበኛለን ወይም እናያለን። የመጾር መስቀሎች፣ እንደዚሁ የካህናትን አልባሳት ቀደም ባለው ወቅት 60-70 ዓመታት በፊትም ያስቆጠሩ ናቸው። እነዚህ ይሄ ልብሰ ተክህኖ ነው። ልብሰ ተክህኖ ወርቀ ዘቦ ይባላል። በወርቅ የተዘመዘሙ ናቸው። ወርቀ ዘቦ ናቸው። በጣም እነዚህ አሁን በጣም የከበሩ ናቸው። አሁን ላይ ለማግኘት በጣም ያስቸግራል። ይገርማል። ዲዛይናቸው ራሱ በጣም ነው የሚያምረው። ያን የነበረ የአጠላለፍ ዲዛይን ደግሞ በአበባ ቅርጾቹ በጣም ነው የሚያምሩት። በጣም የተለዩ ማለት ብዙ እናያለን። አልባሳት ካባ፣ ላንቃ እንደዚሁ የነገስታት ናቸው። የነገስታቱ ናቸው። እነዚያው ደግሞ አፄ ኃይለሥላሴ ነው ይጠቀሙበት የነበረው የተባለው። እሳቸው ካለፉ በኋላ ግን በዕቃ ቤት ተቀምጦ ይኸውን እየተጎበኘ ይገኛል። ይሄ ማለት ኃይለሥላሴ ቀዳማዊ ኃይለሥላሴ የሚያደርጉት የነበር ቤተክርስቲያን ሲመጡ ይጠቀሙበት የነበረ። እንግዲህ ደግሞ በዚህኛው ሾኬዝ የምናገኘው የተለያዩ ስጦታዎችን ነው። በዛ ወቅት እንግዲህ ከ70-80 ዓመታት በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያንና የራሻ ኦርቶዶክስ ግንኙነትን የሚያሳይ ነው። ከራሻ ኦርቶዶክስ አብያተ ክርስቲያናት ነው ለቅዱስ ጊዮርጊስ ቤተክርስቲያን የተበረከቱት። ቀደም ባለው ወቅት እንግዲህ ተገልግለውበታል እዚህ ቅዱስ ጊዮርጊስ ቤተክርስቲያን ማለት ነው። ይሄ በኃይለሥላሴ ዘመነ መንግስት ጽሑፍ አለ ከጀርባው ይላል። እንደውም በአፄ ኃይለሥላሴ አማካኝነት ለቅዱስ ጊዮርጊስ አበረከት ነው። ቅዱስ ጊዮርጊስ በዓለም አቀፍ ደረጃ የሚታወቅ በተለይ ራሻ ላይ በጣም ሌላ እንግዲህ እጅግ በጣም እዚህ ከሚገኙ ቅርሶች በዋናነት የሚጠቀስ ነው የወርቅ ጽዋ ነው። ይህ የወርቅ ጽዋ ቀዳማዊ አፄ ኃይለሥላሴ ነው ለቅዱስ ጊዮርጊስ ያበረከቱት። መቼ? ጥቅምት 23 1923 ዓመተ ምህረት ነው። እሳቸው በነገሱ እለት ነው ያበረከቱት። ይሄ እንግዲህ በኃይለሥላሴ ጊዜ ለደብሩ ያው ንግስናቸውን ሲቀበሉ ከ90 ዓመት በፊት ማለት ነው። የሚገርም ነው እና ረጅም ጊዜ ተገልግሎበት ያው ሙዚየሙ ሲከፈት በቅርስነት ደግሞ እዚህ እየተጎበኘ ይገኛል። ይህም ዘውዶች ናቸው የነገስታቱ ራሶች ነገስታቶች የሚያደርጉት ነው። በዛ ወቅት ወደ ቤተክርስቲያን ሲመጡ የማን እንደሆኑ ይታወቃል። ብዙዎቹ የራስ መንገሻ፣ የራስ ካሳ እንደዚህ የሚሉት ይጠቀሱበታል። እዚህ ጋርም በጣም የሚያምር ወርቅ ቅብ ናቸው እነሱ ወርቅ ቅብ ሌሎች ነገስታቶች ያበረከቱት ከሐመልማል በየነ ይላል። ይህም በ1962 ዓመተ ምህረት ነው የተሰጠው። እዚህም እንግዲህ የሰማዕቱ የቅዱስ ጊዮርጊስን ምስል ወይም ስዕል እናያለን። በሞዛይክ የተዘጋጀ ነው። ይህም ልክ ራሻ መጣ እንዳልናቸው ሌሎቹ ቅርሶች፣ ይሄ ደግሞ ከግሪክ ነው። የግሪክ ጥንታዊ ቋንቋ እዚህ ተጽፏል። አንብበው እንደተረጎሙልን የግሪኩ ንጉስ ጳውሎስ ለቀዳማዊ አፄ ኃይለሥላሴ አበረከተላቸው ይላል። ከዛ በተጨማሪ ወደ መጨረሻ አካባቢ ደግሞ
እንዲሁም በተጨማሪ ለግሪክና ለኢትዮጵያ ህዝቦች መልካም ግንኙነት የተበረከተ ይላል ንጉስ ጳውሎስ። የሞዛይክ ነው እንግዲህ ሰማዕቱ ቅዱስ በጣም ነው የሚያምረው፣ ደስ ይላል በጣም። ሌሎችን ንዋያተ ቅድሳቶችም እንዲሁ እናገኛለን። መሶበ ወርቁን፣ ጽዋውን እና ደግሞ ይሄ መቁረርት ነው። ስታይሉ ራሱ ለየት ያለ ነው። በሶስት ዲዛይን በሶስቱ ስላሴዎች ዲዛይን ወይም ቅርጽ የተዘጋጀ ነው። የዝሆን አለ፣ የአንበሳ አለ፣ ከዛ ከላይ የሰው ቅርጽ ይታያል። የአራት ወንጌላውያን ነው። በአራት ወንጌላውያን ነው ያለው። ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ። ለየት ያለ ነው እንግዲህ እንደዚያው ነው። ያስማን ሳህን ነው ምንድነው? ያኛው የቅዱስ ሥጋው ማቅረቢያ ነው። የብር ሳህን ነው። የብር ነው። እዛም ያው እንግዲህ መሶበ ወርቁን፣ ጽዋዎችን በዚህኛው ማየት እንችላለን። እንግዲህ በርካታ ዓመታትን ተገልግለውበት ነው ወደ ሙዚየም ቅርስነት የገባው። በጣም ይገርማል። በጣም ነው የሚያምረው። እንግዲህ እዚህም ላይ የእመቤታችንን የቅድስት ድንግል ማርያም ምስል እናያለን። የኢትዮጵያን ካርታ ይዛ የሚያሳይ ነው። የአንድ ሰው ምስልም አለ እያለቀሰ የሚታይ። ይሄ ዋናው ምክንያቱ የጣሊያን ጦር በድጋሚ ሀገራችንን በግፍ በወረረበት ወቅት የተሳለ ስዕል ነው እና የነበረውን ችግርም ያው የሚያንጸባርቅ ማለት ነው። በ1928 ዓመተ ምህረት የጣሊያን ጦር እዚህ ወረራ ከፈጸመ በኋላ ማለት ነው። ያው የአንድ ሰው ምስል ይታያል። ኢትዮጵያውያን እያዘኑ የሚያሳይ በ1930 ነው ኢየሩሳሌም ሀገር የተሳለው። እዛ ላይም ተጽፏል በግዕዝ ቋንቋ ሀዘና ስሚ ወበካያ ለሀገሪቱን ኢትዮጵያ ነው የሚለው። የኢትዮጵያ ሀገራችንን ሀዘኗንና ለቅሷን ስሚያት ነው የሚለው። ማርያም ሀዘነ ልቡና ታቀልል። እንግዲህ እንደምናምነው በመንፈሳዊ በድንግል ማርያም አማላጅነትና በእግዚአብሔር ኃይል ይሄ ግዙፍ ጦር ይዞ የመጣው ኃይል ከ5 ዓመት በኋላ ሀገራችን ለቆ ወጥቷል ማለት ነው። እንግዲህ እዚህ ምስል ላይ ደግሞ ልዩ ነገር የምናየው የኤርትራ ክፍል ከኢትዮጵያ ጋር እንደነበረው፣ የጅቡቲ የሶማሊያም ክፍል ከኢትዮጵያ ጋር እንደነበረ ያው ምስሉ ያመላክታል ማለት ነው። በኢየሩሳሌም በነበረበት ወቅት ሳሌም በስደት ሄደው እሳቸው ኃይሌ ወልደ ሩፋኤል ይባላሉ። በዛ ወቅት ነው የሳሉት። እንግዲህ በቀጣይም በርካታ ቅርሶችን እናገኛለን። በተለይ ቅድም አንተም እንዳነሳኸው የእምነት ወይም የሃይማኖት ብቻ ሳይሆን የሀገሪቱን ታሪካዊ ሁኔታዎችን የሚያንጸባርቁ በርካታ ቅርሶችን እናገኛለን። ከነዚያ ውስጥ እንግዲህ ይሄኛው ቀዳማዊ አፄ ኃይለ ሥላሴ ከቤተሰቦቻቸው ጋር እዚህ ቅዱስ ስፍራ በተለያየ ወቅት ሲመጡ እያዝላቸው የነበሩ የክብር ዣንጥላዎች ናቸው። ይሄኛው በተለይ ቀዳማዊ አፄ ኃይለ ሥላሴ ነው። ድባብ ይባላል። ይሄ ድባብ ጥላ ትልቅ ሆነው ገዘፍ ያለው ድባብ ይባላል። ሌሎቹ ሙካሽ ደግሞ ተብሎ የሚጠቀስም አለው። አነስ ብሎ በጣም ያሸበረቁ ደግሞ የሙካሽ። ይሄ የቤተሰባቸው ልጆቻቸው ሲመጡ እንደዚሁ እያዝላቸው። ይሄም የወርቅ ዝምዝም ነው። ይሄም ወርቀ ዘቦ ነው። ይሄኛው ከቅድም እንዳነሳ ነው ከአርመን ከህንድ የመጡ ናቸው። ማቴሪያላቸው ማለት ነው። ኦኬ የእጀታው ነው። እጀታዋ ነች። ከፍ ማድረጊያ ነች። ያው ብር ነው። የብር ነው ይሄኛው። የእቴጌ መነን አስፋው ነው። ለሳቸው ደግሞ እያዝላቸው የነበረ ነው። እንግዲህ በርካታ ዓመታትን በዚህ ቅዱስ ስፍራ እየመጡ ያው ጸሎት ያከናውኑ ነበር። እንደተነገሩ ከ35 ዓመታት በላይ መጥተው ተሳትፎ ያደርጉ ነበር። በዚህኛው ክፍል ደግሞ እንግዲህ ለየት ያለ ቅርስ ነው የምናገኘው። የቀዳማዊ አፄ ኃይለ ሥላሴ ዙፋናቸው የነበረ ነው። እዚህ ቤተክርስቲያን ውስጥ ብቻ ሲሆን የሚቀመጡ ቤተክርስቲያን ነው የሳቸው ነው። ለጸሎት ሲመጡ በዕለተ ሰንበት በቅዱስ ጊዮርጊስ ዕለት እንደዚሁ ረፍት ያደረጉበት ነበረ ማለት ነው። እንግዲህ ጽሑፍም አለው እዚህ ጋር ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ የሚል አለ። ሎጓቸው ንጉሥና ዘውዳቸው አለ። በጣም ደስ ይላል። ይህም የባለቤታቸው ከ35 ዓመታት በላይ ግልጋሎት ሲሰጥ ቆይቶ እንግዲህ ወደ ሙዚየምነት ደግሞ መጥቷል። እነሱ ደግሞ እንደዚሁ ይጠቀሙባቸው የነበሩ ከውጭ ሀገር የመጡ የተበረከቱ ምንጣፎችን እናገኛለን። ይሄ ደግሞ ሀገር በቀል ነው። ይሄ ለነገስታቱ ስጦታ ይመጣላቸው። ለአፄ ኃይለ ሥላሴ ለእቴጌ መነን ከየት ሀገር ነው የመጡት? ከቱርክ ነው። ይሄ ደግሞ እዚሁ ሀገር ሰራሽ ግን የሚገለገሉበት የነበረ ወደ መጨረሻ አካባቢ ተገልግለውበታል። በዚህኛው ክፍል ደግሞ በርካታ የክብር ዣንጥላዎችን እናገኛለን። እነዚህም እንግዲህ በርካታ ዓመታትን ያስቆጠሩ ናቸው። እንደምናውቀው ኢትዮጵያውያን ከሌሎችም ለየት የሚያደርጓት እንግዲህ የተለያዩ በዓላት አሉ። እንደ ጥምቀት እና የውጫዊ በዓላችን በሚከበርበት ወቅት በዛ ወቅት እንግዲህ እያዙ የነበሩ የክብር ዣንጥላዎች ናቸው። በዚህኛው
በዚህኛው ክፍል በርካታ የብራና መጽሐፍቶች እናገኛለን። የብራና መጽሐፍት እንግዲህ ዘመን ሳይሰለጥን ወረቀት ባልነበረበት፣ ሌሎች ማሽኖች ኮምፒውተሮች ባልነበረበት ወቅት ኢትዮጵያውያን እንደዚሁ ከተለያዩ እንስሳት ቆዳዎችን ፈቅፍቀው በማዘጋጀት ቀለም በቀመመው እንግዲህ ያዘጋጇቸው የብራና መጽሐፍት ናቸው። በተለይ በሰሜኑ አካባቢ በላሊበላ፣ በጎንደር፣ በአክሱም፣ በጣና ገዳማት የተዘጋጁ ናቸው። አሁን እንግዲህ ወደ አድዋው መታሰቢያ ክፍል እየገባን ነው። ይሄ የአድዋ መታሰቢያ ክፍል ተብሎ ይጠቀሳል። ምክንያቱም የተለያዩ ከአድዋ ጋር የተቆራኙ ቅርሶችም ስላሉ ነው፣ ታሪካዊ ይዘቶችም ስላገኙ ነው። በዋናነት ከዚህ እንነሳ የአድዋውን የጦር እቅድ ወይም አሰፋፈርን የሚያሳየን ነው ማለት ነው። ዙሪያውን እንግዲህ የተለያዩ ስመጥር አርበኞች ወይም ወታደሮች ራስ መኮንን፣ ፊታውራሪ ገበየሁ፣ ንጉሥ ተክለ ሃይማኖት፣ ፊታውራሪ ሀብተ ጊዮርጊስ ሌሎችን የያዘ የአድዋ ዘመቻ ጊዜ የአፄ ሚኒሊክ የጦር ሰፈር እቅድ ይላል። የጦር ሰፈር እቅድ ነው የሚባለው ይሄ የጦርነቱ ማለት ነው። ማፕ ነው እንግዲህ። መሀል ላይ ደግሞ የግምጃ ቤቱ ንጉሥ የተቀመጡ ታቦቱ ያረፈበት ወረቀት ላይ ተሰርቶ ነው ወደ ጦርነቱ የሄዱት ከየአቅጣጫው ማለት ነው። ከ130 ዓመታት በፊት እንግዲህ በዚህ ማፕ ተጠቅመው ነው ጠላትን አድዋ ላይ ድል ያደረጉት ማለት ነው። ከአድዋ ጋር የተያዙ ሌላው አድዋው ዘመት ሲባል እንጂ መምሬ ካሳሁን እንግዳ የሚባሉ ታቦቱን ይዘው የዘመቱ አባት ናቸው ማለት ነው። የቅዱስ ጊዮርጊስን ታቦት የያዙት እሳቸው ቀድመው ታቦቱን ይዘው ዘምተዋል ብለናል። በዛ ወቅት እሳቸው ናቸው እንግዲህ ታቦቱን ያከበሩት ወይም ይዘው የተጓዙት ማለት ነው። እዚህኛው እንግዲህ ያው ከአድዋ ጋር የሚያዘው የአፄ ምኒልክን ምስል እናገኛለን። ሌላ እንግዲህ ጋሻ ዝም ብሎ ለማሳየት ያህል በትውልዱ ጋሻ ተቀምጠ ነው። ይሄ ደግሞ እዚሁ ቤተክርስቲያን ትልቅ አስተዋጽኦ ያበረከቱ አባት ናቸው። ሊቀ ጠበብት በዓይነ ሳይንስ ሳህሉ ይባላሉ። የእሳቸው ማስታወሻ ነው። ሌሎች እንግዲህ አርበኞች በሁለተኛው የጣሊያን ወረራ ጊዜም እንደዚሁ አርበኞች እዚህ ቦታ ላይ የተነሱት ፎቶ ነው። ይሄ እንትን ገመት እስቲ ይሄ የጃርት ከጃርት የተዘጋጀ ነው። ተመልካቾቻችንን ብናሳያው እንግዲህ ቅርስ አይነካም፣ ግን ያው መቼስ ለማሳየት ያው በጣም ጃርት እንትን ላይ የተዘጋጀ አስደናቂ ጋሻን እዚህ እናገኛለን ማለት ነው። ሙዚየማችን በጣም ንግሥት ዘውዲቱ በሕይወት ዘመናቸው ይጠቀሙበት የነበረ የክብር አልባሳቸውን እዚህ እናገኛለን። ሌላ ሌት ያለ ደግሞ እዚህ ከአድዋ ጋር ተያያዥነት ያለውን ከእንጨት ፍልፍል የተዘጋጀ የቅዱስ ጊዮርጊስ ምስልና ዳግማዊ አፄ ምኒልክ ራስ መኮንን ናቸው። ይሄ የተበረከተው በወቅቱ ከነበሩት የቀራጺያን ማህበር ተብሎ ከሚጠቀሰው ግሩፕ ነው። ለአፄ ምኒልክ ነው የተበረከተላቸው። ራስ መኮንን ደግሞ እዚህ ያሉ የአፄ ኃይለሥላሴ አባት፣ እሳቸውን በአድዋ ጦርነት እንግዲህ ከፍተኛ አስተዋጽኦን አበርክተዋል። የሰማዕቱ የቅዱስ ጊዮርጊስ ምስል እዚህ እናገኛለን። ሌሎችም እንግዲህ በርካታ ቅርሶች በዚህኛው ክፍል ይገኛሉ። በተለይ ቅድም ላነሳ ነው ከአድዋ ጋር ተያያዥነት ያላቸው ይሄ እንግዲህ በአድዋ ጦርነት ወቅት የተጠቀሙበት ትክክለኛ የጦር ልብሶች እና መሳሪያ ፈረንሳይ ሰራሽ መሳሪያ ብፁዕ ወቅዱስ አቡነ ባስልዮስን ምስል እናገኛለን። የመጀመሪያው ኢትዮጵያዊ ፓትርያርክ ናቸው። 80 ዓመት ያስቆጠረ የሰማዕቱ የቅዱስ ጊዮርጊስ ምስልም በዚህ እናያለን። እንግዲህ ደራርቦ ሲገለው በኢትዮጵያን ሰዓሊን የተሳለው ወደ ደግሞ ትክክለኛ የሰማዕቱ የቅዱስ ጊዮርጊስ ምስል የሚያሳይ ነው። ከለሮቹም እንደዚሁ እንደምታየው ወልደ መድኅን ይባል ሰዓሊ ወልደ መድኅን። እዚህኛው ሾኬዝ ደግሞ በጣም የከበረ ቅርስ እናገኛለን። እንደምታየው የጦር ልብስ ነው። የፊት አውራሪ ሀብተ ጊዮርጊስ ዲነግዴ የጦር ልብሳቸው ነው። የእሳቸው የጦር መሳሪያቸው ጎራዴያቸውን በዚህ እናገኛለን። የሚገርመው የሰገባው እንዳልኩ ወርቅ ነው። በጣም ነው የሚደንቅ። እንግዲህ ወደ ማጠቃለሉንን የውስጣዊ ክፍሉም ማለት ነው። ወደ ውጭ ከመውጣታችን በፊት የአንድ ፎቶ እናገኛለን። ይህ እንግዲህ የዳግማዊ አፄ ምኒልክ ከአድዋው ጦርነት መልስ ወደ አዲስ አበባ በደስታ በፌስታ ሲመለሱ የሚያሳይ ነው ማለት ነው። ከድል በኋላ እሳቸውም ላይ ፊታቸው ላይ እንግዲህ የደስታ መንፈስ። ዋናው ስዕል ፈረንሳይ ሀገር ነው። በብዙ ቱሪስቶች እየተጎበኘ ይገኛል። ያን ፎቶ አንስቶት ነው የሚሼል ፓፓታኬስ ለእኛም አምቶ ያበረከተልን። ግን ስዕሉ አለ
እዛ ፈረንሳይ ሀገር ያለ ነው ይሄ ስዕል ተስለው ማለት ነው። እሱም ፎቶ አንስቶን ያበረከታልን። ዋናው እንግዲህ የአሸናፊነት መንፈስ የኛ ኢትዮጵያውያንን እንዴት እንደነበረ ያሳያል። ከፈረንሳይ እናስመልሳል ደግሞ ምስሉ እናመጣዋለን። ቀጣይ ውጫዊ ክፍሎች እናያለን። ውስጣዊ ክፍሉ ይሄን ይመስል ነበረ። እንግዲህ እስቲ አሁን ከውጫዊ ክፍሉ ደግሞ አንዳንድ ቅርሶችን እንጎበኛለን። ይህ ደውል እንግዲህ 130 ዓመታትን አስቆጥሯል። ከራሻ ሀገር ነው የመጣው። ዛሬ 130 ዓመታት በፊት ዛር ኒኮላስ ሁለተኛ የሚባል የራሻው መሪ ለዳግማዊ አፄ ምኒልክ በስጦታ መልክ አበርክቶላቸዋል ማለት ነው። ይሄ አገልግሎት ላይ ይውል ነበር። በመሸረፉ ምክንያት ወደዚህ ወረዳው ደውል ነው። ቤተክርስቲያኑ የመጀመሪያው ደውል ነው። ከራሻ ሀገር ነው የመጣው። እንግዲህ ከነዚህ ነገስታት ወዳጅነት በተጨማሪ ደግሞ የኢትዮጵያ ኦርቶዶክስና የራሻ ኦርቶዶክስን ተመሳሳይነት፣ አንድነት አስተምሮን ያገልጻል ማለት ነው። 480 ኪሎ ግራም አካባቢ ይመዝናል። በጣም ትልቅ ነው። ብረት ነው አይደል? አልሙኒየም ነው። የተወሰነ አልሙኒየም አለው፣ ብረት ነክም አለው። ከተለያዩ እንትኖች ሚክስ ተደርጎ ይሄ ማንጠልጠያው ነው። በጣም ነው የሚገርመው። በጣም እንዴት ራሱ እንዳመጡት የሚገርም ነው። እናምተው እዛ ላይ ተገልግለውበት ነበር። እስኪ ሌሎችንም ደግሞ ቅርሶች እንደዚሁ እንጎብኝ። እንግዲህ አባታችን የአቡነ ጴጥሮስን የመጀመሪያው ሐውልታቸውን እዚህ ሙዚየማችን ውጫዊ ክፍል ላይ እናገኛለን። በአጭሩ ኢትዮጵያ የጳጳስ ነበሩ። በ1928 ዓመተ ምህረት የጣሊያን ጦር አገሪቱን በድጋሚ በወረረበት ወቅት ለምን በማለታቸው ብቻ ያው መስዋዕትነትን ተቀብለዋል ማለት ነው። ሌላ ሐውልታቸውን የተቀመጠበት አቡነ ጴጥሮስ አደባባይ ተብሎ በሚጠቀሰው እዛ ነው የተሰዉት በመሳሪያ። ይሄ መጀመሪያቸው ሐውልት ነው። ተነስቶ በሌላ ሲቀየር ነው ወደዚህ የመጣው። ለምንድን የተነሳው? አለባበሱ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይወክልም አይመስልም በሚል ነው። ሌላ ደግሞ ተዘጋጅቶላቸዋል። በጣም ጥሩ ሆነ ማለት ነው። ሌላ ሐውልት እዚሁ በሙዚየማችን ደግሞ እናገኛለን። የፊት አውራሪ ሀብተ ጊዮርጊስ ዲነግዴ ሐውልታቸው እዚሁ ነው። መቃብራቸውም እዚሁ ነው። ይሄ መቃብራቸው ነው። መቃብራቸውም እዚህ ነው። ቅድም አይተናል ልብሳቸውን፣ የጦር መሳሪያቸውን። እንግዲህ ባጭሩ እሳቸውም በአድዋው ጦርነት ወቅት የነበሩ ስመጥር ኢትዮጵያዊ ጀግና ነበሩ ማለት ነው። ከአድዋው ጦርነትም በኋላ በውጭ ጉዳይ ሚኒስቴርነት፣ በሚኒስቴር ሰብሳቢነት፣ በተለያዩ ኃላፊነቶች ሀገራቸውን በቅንነት በታማኝነት ያገለገሉ ኢትዮጵያዊ ጀግና ባለውለታ ነበሩ ማለት ነው። በጣም ነው የሚደንቀው። ያው የጦር ልብሳቸውን አይተናል። ለሀገር ትልቅ ታሪክ የሰሩ ጀግና አባት ናቸው ፊት አውራሪ ሀብተ ጊዮርጊስ። ያው በተለያየ በግጥምም በሙዚቃም በታሪክም ሀብቴ አባ መላ ይባላሉ። በዚሁም ዳኝነት ላይም ጎበዝ እንደሆነ ይነገራል። ጦር ያስተባብሩ ይመሩ ስለነበረ አባ መላ ሚል የፈረስም ወይ ቅጽል ስም ሰጥቷቸው የነበሩ ኢትዮጵያዊ ናቸው። በጣም ደስ ይላል። በጣም ደስ ያለኝ ደግሞ አንደኛው ነገር ይሄ ቅርሱን ራሱ የተጠበቀበት መንገድ እንክብካቤው። ምክንያቱም ይህን ሁሉ ዓመት ሆኖት አልተጎሳቆለም። በጣም እናመሰግናለን ሊቀ ሕሩያን ሲሳይ፣ አብረህን ስለነበርክ በጣም ቆንጆ አድርገህ ስላስጎበኛህን በጣም እናመሰግናለን። በጣም እጅግ አድርገን እናመሰግናለን። ሰፊ ሽፋን በመስጠት ይሄ ታሪክ ቅርስ ለመላው ኢትዮጵያውያን እንዲዳረስ እንዲጎበኝ ስላደረገልን በድጋሚ አርቲስት ቲቪን እናመሰግናለን። በሙዚየማችን በቤተ ክርስቲያናችን ስም መላው ኢትዮጵያውያን ይህን የምትከታተሉም ደግሞ ቅድም እንዳነሳ ነው የእምነት ብቻ ሳይሆን የሀገሪቷ ታሪክም የተከናወነበት በርካታ ቅርሶች በዚህ በሙዚየማችን ስለሚገኙ ማንኛውም ነገር ሳይገደባችሁ መታችሁ መጎብኘት፣ ታሪካችሁን ማወቅ፣ ቅርሶቻችሁን ለሁሉም ክፍት መጠበቅ ከሰኞ እስከ ሰኞ 30 ቀኑን በሙሉ ክፍት ነው። እንግዲህ በዛ መልኩ መታችሁ በማንኛውም ወቅት ሙዚየማችሁን መጎብኘት ትችላላችሁ። እንግዲህ ወንድማችን በጣም እጅግ አድርገን እናመሰግናለን። በጣም መልካም ጊዜ። እንግዲህ የሙዚየም ቆይታችን ይህንን ይመስላል። አሁን ደግሞ አንደኛው የመጣንበት ምክንያት ቤተክርስቲያኑን ለማስጎብኘት ነው። ይህ ቤተክርስቲያን እንደሰማችሁት 130 ዓመት ሆኖታል። በ130 ዓመት ውስጥ ብዙ እድሜ ስለሆነ ህንፃው ላይ የብዙ ጉዳቶች ደርሰዋል እና አሁን እድሳት ላይ ይገኛል። ምን ምኑ እንደሚታደስ እንዴት እያደሱት እንደሆነ ደግሞ ከባለሙያዎች አንደበት እንሰማለን። ይህ እንግዲህ የሀገር ቅርስ ስለሆነ ባለቤትነቱ የሁላችንም ስለሆነ ምን አይነት ሁኔታ ላይ እንዳለ አብረን እንቃኛለን። አብራችሁ ነው።
አሁን የምንገኘው የቤተ መቅደሱ የላይኛው ክፍል ወይም ኮርኒሱ ላይ ነን። እንትን ዋሻ ነው የሚመስለው ቅርጹ በጣም ነው የሚያምረው። የፕሮጀክት ማናጀሩ የዚህ ህንፃ ሱራፌል ነው። ኢንጂነር ሱራፌል እኔ ደግሞ ሱራፌል ብቻ እንግዲህ እየጎበኘን ያለ ነው። እስቲ መጀመሪያ የነበረውና አሁን ያለውን የለውጥና አሰራር ሂደት ትንሽ አስረዳል። እሺ አመሰግናለሁ። መጀመሪያ የነበረው በብዙ የመሬት መንቀጥቀጥ በነበረው እዚህ ጋር ደግሞ ባቡር ስቴሽን ሲገነባ የሱ ንዝረት እና ደግሞ መድፍም እዚህ ተኮስ ነበር ሐውልት አካባቢ። በዛ ምክንያት በጣም ተጎድቶ ነበር። የሱ ቫይብሬሽን የሱ ቫይብሬሽን ስለተጎዳ በሱ ምክንያት ሰንጥቆ ነበር የሱ ማለት ነው። እሳተ ከላ ነው ወይም የኛው ቮልትር ሲሊንግ የሚባል ስትራክቸር ያለው ነው። እሱ ሰንጥቆ ስለነበረ ለዛ ነው ድሳት ሜንሊ ቸርቹ መታደስ ያስፈልገው በዛ ምክንያት ነው። ለምን ብንቶ ኑሮ የሆነ ሰዓት ቅዳሴም ላይ ማይሰበሰብበት የሞደቅ ምክንያት ነበር እንዳለ ይወርድ ነበር። እሱን ለመከላከል ነው እኛ ቀድመን ፕሪቨንቲቭ ሜዥሮችን አድርገን ሰፖርት ስትራክቸራል ሰፖርት ይዛጋ እንደምታዩት ካረግን በኋላ እንደ አዲስ ኤግዚስቲንጉ የነበረውን ተፋቀ ቺዝሊንግ ወርክ ተደረገና ሙሉ እንዲነሳ ነው። ከተነሳ በኋላ የነበረው ሸክላ ነው፣ የሸክላ የተሰራ ነው። ይሄ ሲሊንግ የምታዩት ያው በኢትዮጵያ ውስጥ ትልቁ የቮልትር ሲሊንግ ቤተክርስቲያን እሳተ ከላ ትልቁ ቤተክርስቲያን ይሄ ነው፣ ቅዱስ ጊዮርጊስ ቤተክርስቲያን እና በእሱ መሰረት የሱን አይተን የዚህ ኮንሰልታንት አማካሪያችን ፕሮፌሰር ፋሲል ጊዮርጊስ ናቸው። በእነሱ ጥናት ላይ በመመስረት እያንዳንዱ ስራውን ከመጀመሪያው ጀምሮ የነበረው እንዴት እንደተገነባ ምን ማቴሪያል እንደተጠቀሙ ጥናት ካረግን በኋላ እዚሁ ላይ ኮሬክቲቭ ዘመኑን በዋጀ በአዲስ ቴክኖሎጂ አሻሽለን ለመስራት ነው የሞከርነው። በዛ መሰረት ያጋጠመው ችግር በማየት ዘመኑ በዋጀ ቴክኖሎጂዎች ጋልቫናይዝድ ሜሾችን በመጠቀም ሪባር ተጠቅመናል። እዚህ ላይ ለማስተካከል ትሬድ ራድ ሲካ ላቴክስ እንትሩ ላይ ሙሊቱ ላይ ስንሄድ ፕላስተሪንግ ወርኩ ላይ ቦንዲንግ ኤጀንቶችን በመጠቀም የድሮውንና የአዲሱን ባይንድ አድርገው እንዲይዝልን ኮምቦ ላይ ሞርታር የሚባል ኖራ፣ አሸዋ፣ ሲሚንቶ አድርገን በመጠነን በሬሾ እንደ አዲስ ሙሉ ተሰርቷል ማለት ነው። እንደምታዩት ይሄ አዲስ የተሰራው ነው ማለት ነው። ይሄ ሜትሮሎጂ የተጠቀምነው ሜትሮሎጂ አሁን ድርጅቱም የጣሊያን ካምፓኒ እንደመሆኑ መጠን ከቫቲካን ሲቲ የነበሩ ትላልቅ ቤተክርስቲያኖች ከ400 ዓመት በፊት 500 ዓመት በፊት የነበሩ እንደዚህ እድሳት ሲያስፈልጋቸው የሚጠቀሙትን ቴክኖሎጂ ነው እዚህ የተጠቀምነው እና ይሄ ነገር ለብዙ ዓመታት ከዚህ በኋላ ቤተክርስቲያኗን ሴፍ ሆኖ ጠብቆ እንዲቆይ ያደርጋታል። ጣሊያን እየካሰችን ነው እየካሰችን ነው። ይሄ ነበር የውስጡ የጥንቱ ሸክላው ይሄ ነበር። ቲክነሷ ምናምን እቺ ነበረች የበፊቱ ካለምንም እንትን ጋልቫናይዝድ ሜሽ ካለምንም ብረት ካለምንም ብረታ ይሄ ሞደርን ቴክኖሎጂ ሰፖርት ምንለው ሳንጠቀም የተሰራው ግን ይሄ ቮልትር ስትራክቸር እንደሚታወቀው ዩኒክ የራሱ ባህሪ ስላለው በዛ መሰረት አድርገው ነው የሰሩት የድሮ አባቶቻችን። ምንም አይነት ብረት የሚባል ነክ ነገር አይጠቀምም እዚህ ላይ እና ደግሞ በዚህ ስፓን በዚህ ትልቀትና በዚህ ስፋት ኢትዮጵያ ውስጥ ትልቁ ስፓን ያለው ቮልትር ሲሊንግ የሚባለው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው። ይሄ ቤተክርስቲያን ትልቁ ማለት ነው። ይሄኛው የመጀመሪያው ከተፋቀ በኋላ እየተሰራ ያለው ነው ማለት ነው። እኔም በኩል ይላል አስተዋጽኦ አርግ የነበረው የመጀመሪያው ከተነሳ በኋላ 2-3 ጊዜ በፓወር ዋሽ ይደረግና ቆሻሻው መጀመሪያ ከተጸዳ በኋላ ብሎወር የምንለው ትልቅ እንትን አለ። በሱ በንፋስ ኃይል ካነሳ ነው በኋላ እንደ ማራስ እንደ በፓወር ዋሽ ደግሞ አንዴ እናጥበዋለን። ከተራሰ በኋላ ደግሞ እዚህ ላይ ስንጥቆች ምናምን ስለነበሩ ግራውቲንግ ሲስተም እንጠቀማለን፣ መሙያ ማለት ነው። እሱን ስንሞላ ግን ወተርፕሩፍ ኬሚካሎች፣ ቦንዲንግ ኤጀንቶች እና ሌሎች አዳዲስ ኬሚካሎች ታይትን እንዲያደርገው ስትራክቸሩን እንጠቀማለን ማለት ነው። ከዛ ይሄንን እንደምታየው ጋልቫናይዝድ ሜሽ የሚባለውን ይሄንን ወጥሮ እንዲይዝልን እዚሁ ላይ እንጠቀማለን። ከዛ በኋላ ነው ፌሮ ሪባር፣ አሁን የሪባሩ ላይ ደርሰናል። አሁን ሪባር ነው የምናስረው እዚህ ላይ። እዛኛው ላይ እንደሚታየው ሪባር እናስራለን። ሪባሩን በየ1 ሜትር ርቀት በጎን አድርገን ደግሞ ሪባር እንጠቀማለን ማለት ነው። ከዛ ይሄ ካለቀ በኋላ ኮምቦ ሞርታር ነው ከዛ በኋላ ሙሊት የምንለው ማለት ነው። ሙሊቱ በኮት ተከፋፍሎ በ3 ኮት ሙሉ ይሞላል ማለት ነው።
ከዛ እሱ ወጥሮ ይዟል። ይገርማል። ይሄ የምታዩት በባለሙያዎች ቋንቋ ሜሽ የሚባለው ከታሰረላት በኋላ ነው። ተፍቆ ተጸርቶ ሜሽ ከታሰረ በኋላ ያለው ምስል ይህንን ይመስላል። ላይ እንዳያችሁት ይሄ ግድግዳ በጣም ተጎድቶ ነበረ። ለምን ውሃ በላይ በኩል ይገባ ነበረ። ውሃ ስለገባ በጣም አኮፍክፎ ብድግ ብሎ የመነሳት ደረጃ ይደርሶ ነበር። እኛ ጥናት ካደረገን በኋላ ከምን ማቴሪያል እንደተሰራ ምን ያክል እድሳት እንደሚያስፈልገው ከተጠና በኋላ ቅድም እንዳልኩ በፕሮፌሰር ፋሲል ጊዮርጊስ ከተጠና በኋላ በእነሱ አማካሪነት መሰረት በእነሱ ባጠኑት ጥናት ተመስርተን ላይም ኮምቦ ሞርታ በመጠቀም ኖራ፣ ሲሚንቶ፣ አሸዋ አድርገን እንደ አዲስ ይሄም ውስጡ ሜሽ አለው። ለምን ሉስ የሆኑ ድብሬዎች ይሄ አንዳንድ ቦታ ላይ የሚንቀሳቀሱ ድንጋዮች ምናምን ስለነበሩ እንደ አዲስ ተወጥሮ ሜሽ በእንደ አዲስ መልኩ ጋልቫናይዝድ ሜሽ በመጠቀም ከሱ ልስቱን ያደረግነው ማለት ነው። እንደምታየው ይሄ ሰከንድ ኮት ላይ ደርሷል ማለት ነው። ሰከንድ ኮቱ አልቋል። አሁን አንድ ዙር ይቀረዋል። አንድ ዙር እንደ ሰርድ ኮት ይቀረዋል። ሰርድ ኮቱ ያ ኦልሞስት ጂፕሰም የሚመስለው ፓርት ማለት ስታዩት ጂፕሰም የሚመስለው ኖራ ብቻ አንድ ኮት ኖራ ከትንሽ ሲሚንቶና ትንሽ አሸዋ ጋር ተደርጎ አንድ ኮት መጨረሻ ይቀረዋል ማለት ነው። እሱ ነው። ከዛ ውጪ ሙሉ ፕላስተሪንግ ወርኩ አልቋል። ቅኔ ማህሌቱ ቅድስትና መቅደስ ውስጥ ያለው ስራ ማለት ነው። አሁን ያለነው እዚህ ቅኔ ማህሌቱ ላይ ሙሉ መቅደሱም ቅድስቱም በዚህ በተመሳሳይ መልኩ ተሰርቷል እና አዲስ ነገር የተሰራው ቅድም ላይም እንዳያችሁት ኤሌክትሪካል ሲስተሙ በጣም የድሮና ኦልሞስት 2 ኬብሎች ብቻ የሚሄዱበት የነበረ ነበር እና እኛ እንደ አዲስ ጥናት አድርገን እንደ አዲስ ኤሌክትሪካል ድሮይንግ ተሰርቶ አዲስ ኤሌክትሪካል ሲስተም የተዘረጋው አድቫንስ የሚባሉ ቴክኖሎጂን መጠቀም የሚችል ኤሌክትሪካል ሲስተም የተዘረጋው። ምንድን ነው ይሄ ቤተክርስቲያን ልዩ የሚያደርገው? ሼፑ ባለ 8 ሳይድ ቤተክርስቲያን ሆኖ ኢትዮጵያ ውስጥ ካሉት ቅድም እንዳልኩ በሳይዙ ትልቁ ነው ይሄኛው እና ደግሞ የትራዲሽናል ኢትዮጵያን ቤተክርስቲያንና ዲዛይን ያደረገው ጣሊያናዊ ቢሆንም የገነቡት ግሪኮች ነበሩ እና የእነሱ ሞደርን ተች አለው። የኛ ነው ትራዲሽናል ኢትዮጵያ ቤተክርስቲያን ተች አለው እና ያ ነው ስትራክቸራል ሼፑ እንደነገርኩ ኤቭሪ ሜዠርመንቱ ይለያል እና ደግሞ እዚህ ቤተክርስቲያን ላይ እሳተ ከላው ነው በጣም ዩኒክ የሚያደርገው። እሳተ ከላው ምንም አይነት ብረት የለው ካለምንም ብረትና ይሄ ሞደርን ቴክኖሎጂ ሲሜንት ያልተሰራ ነው የተሰራው በኖራ እና በሸክላ የተሰራ ነው። ቮልትድ ሲሊንጋችን ማለት ያ በጣም ዩኒክ ያደርገዋል። በዚህ ስፓንም ደግሞ የተሰራ የለም እና ደግሞ እንደ ቅድስት ስላሴና ጊዮርጊስ ስቴንድ ግላስ የምንለው ነው። ይሄ መስታወት በጣም ዩኒክ ያደርጋቸዋል። ብዙ ቱሪስቶች መጥተው ይህን ስቴንድ ግላስ ለማየት በጣም በአመቱ ብዙ ቱሪስቶች ይመጣሉ ይሄን ለማየት። ይህንንም እኛ አሁን የዚህ የስቴንድ ግላስ ማጽዳቱና መልሶ መግጠሙ ስራ አሁን ነው የሚጀምረው። ገና የስዕሎቹ ሁኔታ የነዚህ አሁን የዚህ የስቴን ግላሱ ነው አጥቦ አስተካክሎ በአዲስ መንገድ የተሰበሩ ካሉ በአዲስ መስታወት መቀየሩ ስራ አሁን ነው የሚጀምረው። ይሄ ነው ሞኑመንታል ፍሬሙም ነው ዩኒክ የሚያደርገው። ይሄ ሞኑመንታል ፍሬም እንደምታዩቸው ድንጋዮቹ ወጥ ነው። መጀመሪያ ቀለም ነበሩባቸው። ቀለሞቹ ግን ውበቱን ነው የደበቀው። እንደምታየው አሁን ይሄ ቀለሙ ሲነሳ ፍሬሙ የግሪክም ተች አለው እንዳልኩ የኛ ከአንድ ወጥ ድንጋይ ነው የተሰራው። አንድ ላይም ወጥ ላይም ስቶን ነው የተጠቀሙት እና የዚህ ጌጡ እንደዚህ አይነት ሼፕ ያለው ሞኑመንታል ፍሬም የለም ሌሎች ቤተክርስቲያን ላይ አታገኝም። ይሄ ራሱ ዩኒክ ያደርገዋል። አንድ ሌላ የሚለየው ምንድነው? በኢትዮጵያ ታሪክ የመጀመሪያው ኮንትራት ተፈርሞ ቢኦኪው ኖሮት የተሰራ ፕሮጀክት ነው። እሱንም ያገኘ ነው በፕሮፌሰር ፋሲል ጊዮርጊስ አጋዥነት ነው። ፕሮፌሰር ፋሲል ጊዮርጊስ ኢትዮጵያ ውስጥ በጣም የታወቁ ሪስቶሬሽን ላይ በጣም ትልቅ ስም ያላቸው ፕሮፌሰር ናቸው እና ደግሞ የዚህም ቤተክርስቲያን የስራውም አማካሪ እሳቸው ናቸው። እሳቸው ጋር የእሱን ዶክሜንት አግኝተናል። የመጀመሪያው ነው ነውን የሆነ ሪከርድ የተደረገ ዶክሜንት ቤተክርስቲያን ውል ተዋውሎ ገብቶ የተሰራ ቤተክርስቲያን ብቻ አይደለም ህንጻም የምናውቀው ይሄን የመጀመሪያው ውል በመያዝ የተሰራ ማለት ነው። ስለዚህ በኮንስትራክሽኑም አዲስ ነገር ነው ማለት ነው። አሁን ይሄኛው ስዕሎቹ በቪዲዮ ተይዘዋል ብለኛል፣ ተመልሰው ይሰራሉ እና
ይሄ ያው በቅኔ ማህሌቱ ስላለ ነው። ቅድስቱ ላይ የሜትር ሎሬት አፈወርቅ ተክሌ ስዕሎች አሉ። እነሱስ እንዴት ነው የሚደረገው? የእነሱ ምስሎች እንደምታየው ተሸፍነዋል። ሁሉም ስንሰራ አቧራ ዲብሪዎች እንዳይነኩት ምንም ነገር አክሲደንት እንዳይደርስበት በስነ ስርዓቱ ተሸፍኗል። ልክ ካለቀ በኋላ የተጎዱ እና ደግሞ ትንሽ እርማት የሚያስፈልጋቸው ፓርት ካሉ ያሉትን ተጠንቶ አዲስ አበባ ዩኒቨርሲቲ ያሉ የስዕል አርት አስተማሪዎች እና ሙያው ላይ ብዙ ዓመት የቆዩ ሰዎች ኮሬክሽናል ወርክ የሚባለውን ያደርጋሉ። እሱም ግን ምንም አይነት ቼንጅ ሳይኖር ነው ለሚስተካከል ለተጎዱ ፓርት። ከዛ ውጭ ግን ለሎሬት ስራዎች ምንም አይተነዋል ጉዳት ስለሌለባቸው ጀስት አስተካክሎ ተጸርቶ ለሰው ለፐብሊክ ይፋ ይሆናል እንጂ አሁን ፕሮቴክተር ተደርጎ ለብቻ ተቀምጧል ማለት ነው። እዛው ላይ ከቨር ተደርጓል። አንተም ያው እንዳየኸው ማለት ነው። በጣም ምንም አይቼው ነበር፣ በደንብ ተሸፍኗል። ዝናብም ምንም በአጋጣሚ ሆኖ እሱን እንትን አላስቸገረም። እሱም ምንም የነካው ነገር የለም። በሱ ሳይድ ምንም የሚገባ ውሃም የለም፣ የሚያስቸግርም ነገር ጉዳትም አልደረሰበትም። እንግዲህ ሌላ ምን አለ እየታደሰ ያለ ከነዚህ ውጪ? ከነሱ ውጪ አሁን ያሉት ምንድናቸው? አብዛኛው ስራ የነበረውን ቅርስ ጠብቀን ማስተካከል ነው። እንትኑ ዘመኑን በዋጀ መንገድ ለአሁኑ ወቅት ላሉ ቤተክርስቲያኖች የሚመጥን ማድረግ ነው ሀሳባችን። ኦልሞስት ሁሉም ነገር አሁን እየተስተካከለ ነው፣ ጨርሰናል። አሁን ነገሮችን ፋይናል ተች የምንለው ፋይናል ጋር ወደ ፊኒሺንግ ወርኩ እየገባ ነው። አብዛኛውን አስተካክለናል። እንደምታየው እዚህ መሬት እኔ እናንተ የቆምንበት ላይም ያለው እንትኑም አንነካም። ይሄ ሴራሚኩ ስለማይቀየር ምንም አይነት ነገር እንዳይነካው እንደምታየው ፕሮቴክት ተደርጎ ምንም ዕቃ ቢወድቅ ምን ቢል እንዳይሰበር። አዎ ለምን ይሄ ሴራሚክ ቤተክርስቲያኑ ሲገነባ ከ130 ዓመት በፊት የነበረ ሴራሚክ እና ይሄም ፓተርንም ሆነ ሴራሚኩን ኳሊቲ ማግኘት አልችልም። ስለዚህ ይሄም ፕሮቴክት ነው እያደረግን የምንሄደው። አብዛኛው ነገሮች ያው ይሄ ሪስቶሬሽን ስራ ስለሆነ የምንቀይረው ነገር አይኖርም። ለምን የባህልና ቱሪዝም ሚኒስቴርም ኢንቮልቭ ያደርጋል እዚህ ፕሮጀክት ላይ። እንዳልኩም የብዙ አርክቴክቶች ብዙ የቅርስ ተመራማሪዎች እዚህ ፕሮጀክት ላይ ይሳተፋሉ። ስለዚህ እኛ ምንም ታሪኩን ሳንቀይር በአዲስ ቴክኖሎጂ አዲስ ዘመኑ ያዋጀ ብቻ ማድረግ ነው የኛ ሀሳብ እንጂ ምንም እንቀይረው ነገር አይኖርም ማለት ነው። በጣም ደስ ይላል። ሱሬ ሞክሼ በጣም እናመሰግናለን። የነበረውንም ነገር በጣም በጥሩ ሁኔታ ገልጾልናል። እንግዲህ የቀረ የለም። እኛ ደግሞ ያለውን ሁኔታ በካሜራችን እናስቃኛችሁ። ሱሬ በጣም አመሰግናለሁ። እግዚአብሔር ያክብርልን። ስራችሁን በሰላም ያስጨርሳችሁ። አሜን። እናመሰግናለን። አሁን ደግሞ የቤተ መቅደሱ የቅድስቱ በር እድሳት የሚደረግበት ቦታ ነን። እነዚህ በሮችም ጥንታዊ ናቸው፣ ግን በጣም ተጎድተው ነበረ። ይሄው አሉ በተባሉ ባለሙያ በደንብ ተደርገው እንደ አዲስ እየተጸዱና እየተሰሩ ነው ያሉት። አንዳንድ ነገር ስለ በሩ ሁኔታ ይነግሩናል። እንዴት ነው ቅርጹ? አሁን እንዴት ነው ይህ በር 3፣ 4፣ 5 አይነት ማለት በተፈለገው ጊዜ መተው የራሳቸውን የሆነ ምርጫ እየመረጡ ይቀቡታል። ሲቀቡት ምን አለው በዛን ዘመን የተሰራው ኬሚካሉ ማለት ነው የቀለም የሚሰራበት ኬሚካል በኔክስት 3፣ 4፣ 5፣ 6 ዓመት በኋላ ደግሞ ሌላ አይነት ኬሚካል ነው የሚጠቀመው። በዛን ጊዜ ስክራች ያደርገዋል፣ ያቃጥለዋል። ብረቱ ካስ በመሆኑ ነው እንጂ የቻለው በአብዛኛውን ተበሳስቶ ያልቅ ነበር በኬሚካል ብዛት ማለት ነው። አዎ እነዚህ በሮች በሙሉ ወደ የቅኔ ማህሌቱ ላይ ያሉ ግሪል በሮች ናቸው። ዛሬ እንደዚህ አምረው እንደዚህ ጸድተው እያንዳንዱ እዚህ ላይ የነበረው አይሾ አሳያለሁ ይወጣው ማለት ነው። ከላዩ ላይ ይወጣው ወደ 6 አይነት ቀለም ተበላሽቶ ኢቨን እዚህ ውስጥ እነዚህ ነገሮች ሁሉ የማውጣት አስቸጋሪ በሆነ ሁኔታ ፈልፍለን አውጥተን በአዲስ እንዴ ያስታውቃል። ያውን አዲስ ነው የሚመስለው በሙሉ አልቀው ፋይናል የተመረጠውን ቀለም ነው የሚጠብቁት። ከዚህ የሚብስ ነበር። አሁን ይሄ የነበሩት ቀለሞች ተፈቅፍቀው ተጸርተው ነው ይሄ የመጣው ራሱ። ከዚህ በኋላ የሆነውን ደግሞ አሳያቸዋለሁ በሌላ በር። እነዚህ የምታያቸው በሮች ውስጥ የነበሩ የተለያዩ አይነት ቀለም ያላቸው እነዚህ ናቸው።
ይህ እንግዲህ እንደዚህ እዚህ በር ላይ የነበሩት ቀለሞች ብዙ አይነት ናቸው። ራሳቸው ተፍቀው እስኪነሱ ድረስ ተደራርበው ነበረ። በየጊዜው እንግዲህ ሲታደስ ቀለም ብቻ ነበር የሚቀባው። አሁን ግን ሙሉ ተፈቅፍቆ እንደ አዲስ ነው እየተሰራ ያለው ማለት ነው። እነዚህ ራሳቸው በጣም ተበላሽተው በጣም ውሃ የሚያስገቡ ይሄ ፓርት በሙሉ ውሃ እያስገባ ቀጥታ ወደ መቅደስ ውስጥ የሚልከው የነበረውን በሽታ በቀላሉ አገኘ ነው። ሁለተኛ ይሄ ባይኖር ኖሮ ይሄ መስታወት ቀጥታ ወደ መቅደስ ውስጥ ይወድቃል። ብሎክ ማድረግ ያለው እንግዲህ ያለነው ቤተክርስቲያን ማድረግ ቤተክርስቲያን ውስጥ ደግሞ አገልግሎት ከሚሰጡ አካላት ውስጥ አንዱ ሰንበት ትምህርት ቤት ነው። ይህ የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ደግሞ ምን ያክል እድሜ ያስቆጠረ ምን አይነት አገልግሎት እየሰጠ ነው የሚለውን ከአንድ የሰንበት ትምህርት ቤት አባል ሂደቱ ምን እንደሚመስል አብረን ብናይስ? አብራችሁ አሁን የምንገኘው በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ቢሮ ውስጥ ነን። የሰንበት ትምህርት ቤቱ አባል የሆኑት መምህር ታደሰ አበበ ጋር አብረን ትንሽ ቆይታ እናደርጋለን። አርትስ ቅዳሜ መዝናኛችን እንደቀጠለ ነው። አብራችሁ ነው። እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ተመስገን። አገልግሎት እንዴት ነው? አገልግሎት እንደ ቸርነቱ ያው በአቅማችን መጠን ከቤተክርስቲያን አልጠፋንም ማለት ያው ስሰማ አንዳንድ ነገሮችንም ሳነብ ሳይ ይሄ ሰንበት ትምህርት ቤት ኢትዮጵያ ውስጥ ሁለተኛው ነው አይደል? ሁለተኛው ሰንበት ትምህርት ቤት ነው። የመጀመሪያው ምስካየ ኅዙናን ነው። ከዛ ሁለተኛው ይሄ ነው። ምን ያህል ዓመት ሆነ ሰንበት ትምህርት ቤቱ? እንግዲህ አንደኛውን ሁለተኛ ብዙም መረጃው ባይኖረኝም ግን ቀደምት ከሚባሉ ሰንበት ትምህርት ቤቶች አንዱ ነው። በታሪክ ተመዝግቦ የሚገኘው ከ1954 ጀምሮ እንደተመሰረተ ነው። ግን ከዛ በፊት ታሪክ ያለው ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤቱ በ1954 በትክክል እንደ ሰንበት ትምህርት ቤት ተዋቅሮ ስራ የጀመረበት ነው። በዛ ወቅት ሰንበት ትምህርት ቤት አይባልም ነበር እና የወጣቶች ማህበር ነበር የሚባለው። በ1954 ጀምሮ መተዳደሪያ ደንብ ወጥቶለት የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ወጣቶች ማህበር በሚል ነበር አገልግሎቱን የጀመረው። እንግዲህ አገልግሎቱን ሲጀመር አሁን በፊት ለፊታችን የምታዩት እዚህ ዋርካ አለ እና ዋርካው ስር ነበር የተጀመረው አገልግሎቱ። ከዋርካው ስር ወደ ደውል ቤት ወይም አሁን ያያችሁት ጉብኝት ያረጋጁበት፣ ከዛ ቀጥሎ ደግሞ ክርስትና ቤት በዛ ነበር የሚሰባሰቡት። ቅዳሜና እሁድ ብቻ ነበር። ቅዳሜና እሁድ ያው የሰንበት ቀን ስለሚባል በዛ ተሰባስበው ከቤተ ክህነት ከሰዋስወ ብርሃን መንፈሳዊ ኮሌጅ ከዛ የተውጣጡ መምህራን እየመጡ ቅዳሜና እሁድ ትምህርት ያስተምሯቸው ነበር። ትምህርቱን የሚያስተምሯቸው ወይ በዕለቱ የተነበበውን ወንጌል ሊሆን ይችላል ወይ ርዕስ ይዘው ብቻ መንፈሳዊ ሕይወታቸውን የሚዳስስ በመንፈሳዊ አገልግሎት እንዲጸኑ የሚያደርግ ትምህርት ያስተምሯቸው ነበር። ከዛን ጊዜ ጀምሮ ነው እንደውም በ1956 ዓመተ ምህረት የመጀመሪያው የሰንበት ትምህርት ቤት ዓመታዊ በዓል አክብሯልና ይሄ እንደ ብርቅ ታይቶ በወቅቱ የነበረው አዲስ ዘመን ጋዜጣ መጥቶ ዘግቦ የከቨር ፔጅ ሁሉ ጭምር አድርጎ ታውጥቶታልና ከዛን ጊዜ ጀምሮ ነው አገልግሎቱን የጀመረው። በጣም የሚገርም ነው። ያኔ የነበረው አገልግሎት ሂደትና አሁን ያለው ምን ይመስላል? እንግዲህ በዛን ጊዜ እንዳልኩ የቅዳሜና እሁድ የሰንበት አገልግሎት ነው የነበረው። አገልግሎቱን በዛ አይነት ሁኔታ ነበር ሲሰጥ። አካባቢ የነበሩ ወጣቶች ከሌሎችም የጊዮርጊስ ፍቅሩ ያላቸው ሰዎች እየተሰባሰቡ ቅዳሜና እሁድ ብቻ ነው አገልግሎቱ የሚሰጠው። ግን ከዛ ከ1954 ጀምሮ ወይም ሕግ ወጥቶለት 1956 ጀምሮ እንደ ሰንበት ትምህርት ቤት መዋቅር ሲሰጥ እንዳልኩ የቅዳሜና እሁድ ትምህርት ወይም ጥቅስ እየጠቀሱ በዛ ማብራሪያ በመስጠት ሰባኪ ወንጌል በመምጣት ነው እንጂ ወጥ የሆነ የሰንበት ትምህርት ቤት አገልግሎት ትምህርት አልነበረውም። ይሄ አገልግሎት እስከ 1982 ዓ.ም ድረስ ቆይቷል። ከ1982 በኋላ ግን በብፁዕ አቡነ ጎርጎርዮስ አማካኝነት
ዝዋይ አመሮ ብርሃን ገብርኤል ኮርስ ይሰጥ ነበርና ከዚህም በሰንበት ትምህርት ቤቱ ከ10 እስከ 13 የሚደርሱ አባላት ተውጣጥተው የክረምቱን ኮርስ ለ2 ዓመት ሄደው ሰልጥነው ይመጣሉ። ያ የሰለጠኑት ትምህርት ወደ ሰንበት ትምህርት ቤታችን ወይም በሰንበት ትምህርት ቤቱ በሚመጥን መልኩ ለመሰጠት ዝግጅት አድርገው በአጠቃላይ በቀዳማይ ወይም በዛ ወቅት 1ኛ ክፍል፣ 2ኛ ክፍል፣ 3ኛ ክፍል፣ 4ኛ ክፍል እያሉ በአራት መድበው ትምህርቱን ለመስጠት ሙከራ አድርገዋል። ያንን አጠናክረው ነው እንግዲህ አሁን የደረሰበት ደረጃ የደረሰው ማለት ነው። በዛ ወቅት በመጀመሪያው በ1ኛ ክፍል ብለው ባወጡት ትምህርት ላይ ትምህርት ሃይማኖት፣ የቤተክርስቲያን ታሪክ፣ መጽሐፍ ቅዱስ ጥናትና ክርስቲያናዊ ስነ ምግባር፣ ከዛ በመቀጠል ደግሞ በ2ኛ ዓመት ትምህርታቸው ላይ ደግሞ የቤተክርስቲያን ታሪክ በኢትዮጵያ፣ የቤተክርስቲያን ታሪክ በዓለም መድረክ፣ 7ቱ ሚስጥራተ ቤተክርስቲያንና የማቴዎስ ወንጌል ትርጓሜ በሚል ትምህርቱን መስጠት ጀመረ። ይሄን እያሳደጉ 3ኛ ዓመትም 4ኛ ዓመትም በማስፋፋት ማለት ነው። 3ኛ ዓመት ላይ ደግሞ የዮሐንስ ወንጌልና የግዕዝ ቋንቋ ትምህርት ይሄንን ለ2 ዓመት ሳልሳይ አንደኛና ማነው 3ኛ አንደኛና 3ኛ 2ኛ ዓመት በሚል መዋቅር አዘጋጅተው ትምህርቱን በሰፊው ለማድረግ ለመስጠት ተዘጋጁ። እንዲህ አይነት ወጥ የሆነ ወይም ኦርጋናይዝድ የሆነ ትምህርት የለም በአዲስ አበባ ውስጥና ይሄ ትምህርት በጣም እየተስፋፋ መጣ። በዚህ ወቅት ከሰዋስወ ብርሃን ለሰንበት ትምህርት ቤቱ መምህር ሆኖ የተመደበ መርጌታ ቀጠላ መንግስቱ የሚባሉ አባት ነበሩ። አሁን በህይወት የሉም፣ ነፍሳቸውን ይማረውና እሳቸው ለምን እንዳለማየው ትምህርት 1ኛ ክፍል 2ኛ ክፍል ለምን እንለዋለን፣ ለምን ወደ ግዕዝ ቋንቋ እንቀይረው በሚል የ1ኛውን ክፍል ቀዳማይ፣ 2ኛውን ክፍል ደግሞ ካላይ፣ 3ኛውን ክፍል ደግሞ ሳልሳይ አንደኛና ሳልሳይ 2ኛ በማለት ትምህርቱን በአዲስ አበባ ደረጃ ወጥ ሆኖ እንዲሰጥ ተደርጓል። መነሻው ወይም ዋና ማዕከሉን ጊዮርጊስ አድርገው ማለት ነው። ይሄ ትምህርት በቀኑ መርሃ ግብር ብቻ ነበር የሚሰጠው። ይሄ ከ1983 ጀምሮ እስከ 1990 ድረስ ለ7 ዓመት ያህል የሚደርሰው በቀኑ መርሃ ግብር ብቻ ነበር። ግን ያ ትምህርት ፈላጊው እየበዛ ትምህርቱ በጣም ወጥ ስለነበረ ፈላጊው እየበዛ ሲል ለምን በቀኑ ብቻ ይሆናል፣ ወደ ማታውም መዞር አለበት ብለው በትምህርት በተለያዩ በስራ ምክንያት የማይችሉትን በማታው መርሃ ግብር እንዲሰጥ ተደርጎ ከ1990 ዓ.ም ደግሞ በማታው መርሃ ግብር ጭምር በቀንም በማታው መርሃ ግብርም ጭምር ትምህርቱ እየተሰጠ ሲመጣ ተማሪው በጣም ቁጥሩ እየበዛ መጣ። የኛ አቅም ሊመጥነው አልቻለም እና ይህን ትምህርት ለምን በእኛ ብቻ እናካትተዋለን፣ ወደ ሌሎቹም ሰንበት ትምህርት ቤት ለምን አናዞረውም ራሳቸውን እንዲችሉ በሚል ለጊዜው ብቻ በወቅቱ በነበሩት ከኛ ጋር አብረው ለሚሰሩ በሚባሉት 20 ሰንበት ትምህርት ቤቶች ጋር በመሆን ያ ሰንበት ትምህርት ቤት የተውጣጡ መምህራንን በማሰልጠን የትምህርቱን ካሪኩለም በትክክል በማስረዳት 20 ሰንበት ትምህርት ቤቶች ጅምር ከኛ ወስደው ትምህርቱን እንዲሰጡ አድርገናል። ይሄም በቀንም የምንሰጠው ትምህርት በማታም የምንሰጠው ትምህርት አልበቃ ቢል ደግሞ በርቀቱ ከ2000 ዓ.ም ጀምሮ ትምህርቱ እንዲሰጥና በሰፊው አሁን አብዛኛው ሰንበት ትምህርት ቤቶች ራሳቸውን ችለው በተደራጀና ንቁ በሆነ መንገድ ትምህርቱን እየሰጡት ይገኛሉ። መሰረቱ ጊዮርጊስ ነው። በጣም ፈርቀዳጅ ትልቅ የሆነ ሰንበት ትምህርት ቤት ነው። ግን አሁን ሰንበት ትምህርት ቤት ለወጣቶች ምን አይነት ሚና አለው ብላችሁ ታስባላችሁ? አሁን ሰንበት ትምህርት ቤት መማር ማለት ለወጣቱ መሰረታዊ የህይወቱ አንዱ ክፍል ነው ብዬ ነው የማምነው እኔ። ምክንያቱም እኔ የተጠቀምኩባቸውን ስለማውቃቸው ማለት ነው። በሰንበት ትምህርት ቤት ስታልፍ አንደኛ በስነ ምግባር ታነጸ ነው የምታልፈው። ሁለተኛ መንፈሳዊ እውቀት እንዲኖርህ ያደርጋል። መንፈሳዊ እውቀት ብቻ ሳይሆን በዓለማዊ እውቀትም እንድጠነክር ያደርግሃል። በሁለት በኩል የተሳለ ሰይፍ ትሆናለህ። ዋናውና መሰረቱ ደግሞ የቤተክርስቲያን ምሰሶ ትሆናለህ። ለቤተክርስቲያን የሚጠቅም ለቤተክርስቲያን አገልግሎት ታማኝ የሆነ አገልጋይ ልታፈራ ትችላለህ። አሁን የኛ ሰንበት ትምህርት ቤትን ብትመለከት ከዲያቆን እስከ ጳጳስ አፍርተዋል። በሰንበት ትምህርት ቤቱ ታሪክ ለምሳሌ ብፁዕ አቡነ ገብርኤል የሰንበት ትምህርት ቤታችን አባል ናቸው። ነፍሳቸውን ይማረውና አሁን በዓለማዊም ብትሄድ ከተራ መምህርነት እስከ ዶክትሬት ያገኙ ብዙ ታዋቂ ደረጃ ላይ ያሉ ከፖለቲከኞችም ከሌሎችም የተወጣጡ የፈራበት ሰንበት ትምህርት ቤት ነውና ለሀገርም ለትውልድም ጥሩ ዜጋ የምታፈልቅበት ክፍል ሰንበት ትምህርት ቤት ነው ብል ማጋነን አይሆንብኝ። የገነተ ጽጌ ቅዱስ ጊዮርጊስ ሰንበት ትምህርት ቤት ያፈራቸው ሰዎች ከሌ ብለን ልንጠቅሳቸው የምንችላቸው አሉ አሁን የሚታወቁ? አው ቅድም እንደነገርኩ ለምሳሌ በዲቁና እስከ ጵጵስና ዲያቆናት እዚሁ ሰንበት ትምህርት ቤት ተምረው እዚሁ ቤተክርስቲያን የሚያገለግሉ በጣም ብዙ አሉ። ወደ ክህነትም ደረጃ የሆኑ ከሀገር ውስጥም ከሀገር ውጭም ሆነው የሚያገለግሉ ብዙ አሉ። እንዳልኩ በጵጵስና ደረጃ
እና አቡነ ገብርኤልን ያፈራ ይሄ ሰንበት ትምህርት ቤት ነው። በዓለማዊም ትምህርታቸው እንደዚሁ ብዙ ደረጃ እየደረሱ ለሀገር ባለውለታ የሆኑ በጊዜው ስማቸውን ባልጠቅስ ትላልቅ ሰዎች ፈርተውበታል ብለን ዝም ብለን ብንደመድመው ይሻላል ስም ከመጥቀስ። በጣም ደስ ይላል። ወደፊት ምን እንጠብቅ ከዚህ ሰንበት ትምህርት ቤት? ሰንበት ትምህርት ቤቶች እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ ነገር መሰረት የጣለ ሰንበት ትምህርት ቤት ነው ይሄ። ለምሳሌ ያህል እንዳልኩ የኮርስ ትምህርት መጀመሪያ የተጀመረው ጊዮርጊስ ነው። የኮርስ ትምህርቱ ብቻ ሳይሆን ትምህርቱ በመጽሐፍ ተደግፎ የትምህርት መጽሐፍ እንዲታተም ያደረገና ለአዲስ አበባም ከኢትዮጵያ ውጭም አገልግሎት እየሰጠ መጽሐፍ ያሳተመ የሰንበት ትምህርት ቤት ነው። ከዛ በኋላ ነው ማደራጃ መምሪያው እንደዚህ መሆን አለበት ብሎ መጽሐፍ ያሳተመው። የራሱ መማሪያ፣ የራሱ አዳራሽ፣ የራሱ ቢሮ ወጥ የሆነ እንዲኖር የመጀመሪያው ሰንበት ትምህርት ቤት ነው። በብዙ ነገር ሰንበት ትምህርት ቤቱን ፈርቀዳጅ ነው። አሁን ብዙ ሰንበት ትምህርት ቤቶች ድሮ እንደምታውቀው ሰንበት ትምህርት ቤቶች አብዛኛው ጥላ ስር ናቸው። ቆርቆሮ ቤት ለአገልግሎት የማይሰጥ ዘመኑን የዋጁ አገልግሎት ለመስጠት ምቹ ያልሆኑ ቦታዎች ነበር። አሁን ግን ብዙ ሰንበት ትምህርት ቤቶች የኛም መሰረት አድርገው ብዙ ወጥ የሆኑ አገልግሎቶችን የሚሰጡበት ዘመናዊ መማሪያ አዳራሾች፣ ህፃናት እንደየእድሜያቸው መጠን ትምህርት እንዲያገኙ፣ አዋቂዎች፣ ጎልማሶች በእድሜያቸው ከፍ ያለ በእድሜያቸው ባይምሯቸው መጠን የሚሰጡበትን ትምህርት ለመስጠት ፈርቀዳጅ ነው። ይሄ ብቻ አይደለም። አሁን ቀጣይ በቅድ የያዛቸው ብዙ ፕሮጀክቶች አሉ። ለምሳሌ አሁን እዚህ ጋር G+6 የሚገነባ ህንፃ አለ። መሰረት ድንጋዩ ተጥሎለታል። ብዙ ይሄ የአብነት ትምህርት ቤቶችን ለማስፋፋት የሚሰራ ስራ ነው። ይሄ ሰንበት ትምህርት ቤቱ ብቻ ሳይሆን ወጥ የሆነ የአብነት ትምህርት አገልግሎት እንዲሰጣለን። ይሄ አንዱ ትልቁ እቅዱ ነው። ሁለተኛው እቅዱ ደግሞ አሁን ያለውን የሰንበት ትምህርት ቤት ትምህርት ከማደራጃው ጋር በመሆን በተጠናከረና በተሻለ ሁኔታ ለመስጠት ዘመኑን በዋጁ አገልግሎቶች በሚዲያዎቹም አገልግሎቱን ለመስጠት በሰፊው እየተዘጋጀ ነው። ሂደቶችም ተሄደዋል። ወደፊት ግን ተግባሩን አብረን የምናየው ይሆናል ማለት ነው። እንግዲህ ፍጻሜውን ፈጣሪ ያሳምርልን። ይህ ሰንበት ትምህርት ቤት በጣም መመስገን ያለበት ነው። ለብዙ ወጣቶች ጥሩ ስነ ምግባር እንዲይዙ፣ ሀገራቸውን እንዲጠቅሙ፣ ቤተክርስቲያናቸውንም እንዲያገለግሉ ለሌሎች ሰንበት ትምህርት ቤቶች ምሳሌ የሆነ ትልቅ ፈርቀዳጅ ሰንበት ትምህርት ቤት ነው። እንደ ሰንበት ትምህርት ቤቱ ደግሞ ማስተላለፍ የምትፈልጉት መልእክት ካለ እድሉን እንስጥ። በመጀመሪያ እንግዲህ እዚህ ያደረሰንን እግዚአብሔር አምላካችንን አባታችን ቅዱስ ጊዮርጊስን ልናመሰግን ይገባል። በመቀጠል አርቲስት ቲቪንም ይህንን እድሉን ስለሰጠን ከልብ እናመሰግናለን። ማስተላለፍ የምንፈልገው ነገር እንግዲህ ቀጣይ የምንሰራቸው በጣም ብዙ ስራዎች አሉ። ስለዚህ የእናንተ ሚዲያ ከስራችን ሳይጠፋ ሀሳባችንን በመደገፍና የምንሰራቸውን ስራ ለህዝቡ ለምዕመናኑ በማስተዋወቅ ድጋፍ እንድታደርጉልን በዚሁ እናሳስባለን። ሰንበት ትምህርት ቤታችንም የተሻለውን ስራ ሰርቶ አርያነቱን ጠብቆ ከዚህ የተሻለ እድገት አሳይቶ የተሻለ ደረጃ ላይ እንድንደርስ የሰንበት ትምህርት ቤቱ ተማሪዎች፣ የሰንበት ትምህርት ቤቱ አባላት፣ ነባር አባላት ሁሉም ያቅማቸውን እንድታግዙን ከጎናችን እንድትሆኑ በዚህ አጋጣሚ ጥሪ ላስተላልፍ እወዳለሁ። አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ እንዳያችሁት በጣም በጥራትና በጥንቃቄ በቆንጆ እድሳት ላይ ይገኛል። ይሄ ደግሞ የሀገር ቅርስ የሀገር ሀብት እንደመሆኑ መጠን የሁላችንም ኃላፊነት ስላለበት ልንረባረብ ይገባል። ኢቨን ባህልና ቱሪዝምም በመንግስት ደረጃ ያለ ይገባኛል ብሎ 100 ዓመት በላይ እስከሆነው ድረስ የራሱን አስተዋጽኦ እያደረገ ነው እና ሁላችንም ለዚህ ቤተክርስቲያን የራሳችንን አስተዋጽኦ ማድረግ አለብን። ምክንያቱም ታሪካችን ነው፣ የከተማችን ውበት ድምቀት ነው፣ የምእመኑ መንፈሳዊ ስፍራ ማረፊያ ነውና ሁላችንም የበኩላችንን አስተዋጽኦ እንድናደርግ በዚሁ አጋጣሚ ጥሪያችንን እናስተላልፋለን። አርቲስት ቅዳሜ መዝናኛችን ይቀጥላል። ሌሎች ፕሮግራሞች አሉን። አብራችሁን ሁኑ።